እንዴት ናችሁ? በመላው ዓለም ለምትገኙ አባቶች በሙሉ መልካም የአባቶች ቀን ይሁንላችሁ እያልን እሁድን በኢቢኤሳችንን ጀምረናል። ከዓለሙ ደግሞ ስንመለስ አባቶች እዚህ ቁጭ ብለናል። እውነት ነው፣ ግን መጀመሪያ እናንተ ማለት ነበረብኝ ብዬ አሰብኩኝና ግን ለሁሉም አባቶች ስለሆነ ቀኑ ከነሱ ቀጥዬ እናንተን ዳኒም ትንሱም አባቶች ናችሁ። እንኳን አደረሳችሁ። እንኳን አደረሰ አነባባለም ወይ አንተ ትንሱዬ አባት አይደለም ወይ? ዋው 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 እንኳን አደረሰ ዳንዬ፣ እንኳን አብሮ አደረሰን። እንዴት ነው? እኔ ራሴ ዛሬ አባት መሆን ተመኘው። በቃ ይሄ እኛ ቀን ነው እንግዲህ። ማን ይሰጥሻል? እንዴት ታዲያ? ማንንም አይሰጠኝም። የኛ አባትም እናትም ነች። ልጆች እንዴት ናቸው? ደህና ናቸው። እንዴት ናቸው? አንድ እኮ ነው፣ አንድ ነው። ተው ደህና ነው፣ ተመስገን። የአንድ ሺህ ነው። የሚገርም የአንድ ሺህ ማለት ሽመክት ብለውታል። ሽመክት ብየዋለሁ። የአንድ ሺህ እንግዲህ ትንሱዬ የሁለት ልጆች አባት፣ ዳንዬ ደግሞ የአንድ ልጅ አባት ናቸው። የዳንዬ ልጅ እንኳን ገና አፉ መፍታት እየጀመረ ነው። የትንሱ ስራ ጀምረዋል። ግን ባባ ይላል። ባባ አፉን የፈታው ባባ ነው ብሎ ነው። አፉን የፈታው ባባ ነው። ባባ ነው የፈታው። እሱ ነው እኮ ደስ የሚለው ስሜት። ይሄ ከአባትነት እንትንህን በደንብ እንዲያወጣ የሚያደርግልህ። እኔ የምወደው ፓርት እንደውም ከልጆች እሱን አሳድገን መጀመሪያ ባባ ማለታቸው ነው እንጂ። ለማንኛውም ግን እንኳን አደረሳችሁ። ሁለታችሁም አባቶች ናችሁ። ትንሱዬ ደግሞ ልጆችህን አሳድገህ ወደ ስራ አስገብታቸዋል። እንዴት ነው አባትነት? ሽቀዳ ጥሩ ነው። ቀረጻም እየለመዱ ነው። ያው ለማንኛውም ያንግ ዳዲ ያንኪስ እንኳን አደረሳችሁ ለአባቶች ቀን። እኔ ሁሌ ግን ትንሱን ሳይው ለመሰላችሁ ትንሱ በጣም ሲጫወት ሲቀልድ ምናምን ስለምናየው በቁም ነገር አባት ሆኖ ይሄ ሲሪየስ ይሆናል ወይ ብሎ ብዙ ሰው ይጠይቃል፣ እኔንም ጨምሮ። እኔም ራሴ እጠይቃለሁ። እና ትንሱዬ ልጆችህ በቁም ነገር ግን ስትቆጣም እንደ አባት ስትቀጣቸውም ስትገስጣቸውም ይሰማል? አይፈሩኝም። እንደ ወንድም እንደ ጓደኛ ነው እንደዛ አይነት ነገር። እና ትንሱ በጣም ነው የሚያስጠናው ልጆቹ። ሌላ ሰው አይደለም የሚያስጠናቸው፣ ራሱ ነው የሚያስጠናቸው። አስጠናለው። ወንድ ልጅ ያስቸግራል። አስቸጋሪ ነው። ምን አይነት አባት ነህ? ዋናው ጥያቄ ምን አይነት አባት ነህ ለማለት ያው እንደዛው ፍቅር ሰጥቼ ማሳለፍ፣ መጫወት፣ ማዝናናት፣ ማሳቅ እችልበታለሁ ብዬ አስባለሁ። ማለት ልጅ ማጫወት አይሰለቸኝም። ማታንያ ትንቢተ ዳንኤል ይባላል። ማታንያ ትንቢተ ዳንኤል ስዊድን ነው ያለው። ስዊድን ነው የሚኖረው ከእናቱ ጋር። እንግዲህ ፍቅሩ በርቀት ነው፣ እንደ አልፋ በቪዲዮ ኮል ነው። በቪዲዮ ኮል ግን እዚህ ነበር የዛሬ 2-3 ወር አካባቢ በፊት እዚህ ነበር። 2 ወር በፊት እዚህ ነበር። እንዴት ነበር? ጥሩ ጊዜ አሳለፋችሁ? ቆንጆ ጊዜ አሳልፈናል። ሁለታችሁም እኔ እስከማውቀው ድረስ እንደ ስራ ባልደረቦቼ በጣም ምርጥ አባቶች ናችሁ። ስለዚህ ከእናንተ ልጀምርና መልካም አባቶች ቀን እንበል። ከዛ ደግሞ ያው እናንተም አባቶች እንደሆናችሁት ሁሉ ደግሞ አባቶቻችንን በዚያው አጋጣሚ መልካም አባቶች ቀን ማለት ያለብን ይመስለኛል። እኔ የአባቴ ልጅ ነኝ። ያው ብዙ ጊዜ እኔን የሚያቀኝ ሰው አባቴን በደንብ አድርጎ ያውቀዋልና አባቴ አቶ ገዙ ወልደ ገብርኤል በመታወቂያ ስሙ፣ እንዲሁም ደግሞ እኔ የምጠራበት ደግሞ አባብዬ እንኳን አደረሰ መልካም አባቶች ቀን ይሁንልህ። በጣም ነው የምወድህ። ለኔ ለመቆሜ ለኔ ለማንነቴ ሉላ የሚለው ስም ሲመጣ ሁሉ ጊዜ አንተም አብረህ ነህና ስላደረክልኝ ነገር በሙሉ አመሰግናለሁ። እግዚአብሔር እድሜና ጤናውን ይስጥህ ማለት እፈልጋለሁ። አሜን። እኔ ደግሞ ለሙያ አባቴ ለራሴም ለብርሃነ ሸንቁጤ እና ደግሞ ለሙያ አባቴ አስፍዬ ነፍስን ይማር እወዳለሁ። መልካም የአባቶች ቀን ለጃፒን በዚሁም እሱንም እንኳን ያው የአንድ አባት ልጆች ማለት ይቻላል ጃፒዬ እንኳን አደረሰ ማለት ፈልጋለሁ። አስፍዬ ነፍስን ይማር። የኔ አባት እጅግ በጣም ደስ የሚል በጣም ተወዳጅ አባት ነበረኝ። አቶ ተገኝ በህይወት የለም፣ ነፍሱን ባጸደ ገነት ያኑርልን፣ ነፍስ ይማር እላለሁ። አሁን ያለሁበት ደረጃ ላይ ደግሞ ደርሼ ቢያየኝ እጅግ በጣም ደስ ይለኝ ነበረ። ነፍስ ይማር እላለሁ። ነፍሳቸውን ይማርልን ይላል ነበር። እኔ ያው እንግዲህ አባትነት የሚታወቀው ራሳችንም ስንወልድ ነው፣ ራሳችንም አባት ስንሆን ነው እያስባለሁ። አባትነት ደስ ይላል። ጊዜ ስትሰጣቸው ነው እያወቀው የምትሄደው ብዬ አስባለሁ። ከዚህ በፊት ትንሽ ጊዜ አልሰጥም ነበር። አሁን ጊዜ ይሰጣለሁ ለልጆቼ። ጊዜ ሲሰጣቸው አባትነትም እየተሰማኝ መጥቷል። ስሜቱ ምን ይመስላል? ደስ ይላል። ትንሽ ልፍ ያለው መንጠላጠላለው እንደ ስፓይደርማን እዚህ ሲሮጡ ነው የሚውሉት። ግን አባትነት አብረሽ ስትይ ነው ከልጆቹ በደንብ ልጆችን እያወራቸው ስትሄድ። ብዙ ጊዜ ያው እናት ስትሆን ብቻ ነው የምታውቀው። እናት ሆነክ የአባትን ስሜት መግለጽ በጣም ከባድ ነው። አባት የሆነ ሰው ብቻ ነው አባትነት ስሜቱን የሚያውቀውና
ምን ለየት ያለ ነገር አለው እስቲ አባት ነው? ለየት የሚያደርገው ነገር ብዬ የማስበው ይሄ ኃላፊነት የሚባለው ነገር ላይ ሲወድቅ ይሰማል እና ትንሽ ያሉትን ነገሮች መሰብሰብ ትጀምራለች። ምክንያቱም አባት ሆነሻል። ስለዚህ እንደ አባት ልጅ አለኝ ብለሽ ስታስቢ ይሄ ከብዙ የወጣትነት ሩጫ ራስሽን መክታት፣ በጥልቀት ማሰብ፣ ኃላፊነቱን መቀበል ልጄን ወደፊት ምን አይነት ደረጃ ላይ ቢደርስልኝ ደስ ይለኛል ብለሽ ስታስቢ ለዛ ደግሞ እኔ ምን ኃላፊነት አለብኝ እንደ አባት ብለሽ ያንን ኃላፊነት ለመውሰድ ለመሸከም የምታስቢው ነገር እጅግ በጣም ከባድ ነው። ስለዚህ ኃላፊ ሆኖ የመቀበል ነገር ሸክሙ ስታስቢ ከባድ ይመስላል። እንደውም ሹፌሮች ወይ ምናምን እንደዚህ አይነት ስራ ላይ የተሰማሩ ሰዎች ምን ሲሉ ሰማለሁ፣ በፊት ምነዳበት ስፒድ ትልቅ ከነበረ ከወለድኩኝ በኋላ መቀነስ ጀምሬያለሁ። እኔ አንዳንዴ መንገድ ላይ ቀስ ያለ ሹፌር ሳይ በቃ ገና መውደዱ ነው ያለውና የብዙ ኃላፊነቶችም እነዛን ኃላፊነቶች የምንቀበልበትም ትልቅ ስፍራ ይመስለኛል። በጣም እንደውም አንድ ነገር ስዊድን ለመሄድ ያላለቀ ሁኔታ ስለነበር ስዊድን ኤምባሲ ያንን ነገር ፍቃድ አልሰጠም ነበር። እንግዲህ አስበው በሌላ አገር ሄጄ በስዊድን ስለማይቻል ወደ ሌላ ሀገር ገብቼ ከሌላ ሀገር ነው ወደ ስዊድን የሚሄደው። ይሄ እኮ አንዱ የሚከፈለው ዋጋ ይመስለኛል። የሚከፈለው ዋጋ እነዚህ መስዋዕትነቶች አባት ስትሆን የሚሆኑ ናቸው። ስራ ጋር አመቻችተህ ቆይ ቺን ቀረጻ እንደዚህ አድርጉልኝ ምናምን ትልና ያቺን አሰባጥረህ ሄደህ ለማየት የምትከፍለው መስዋዕትነት በጉልበትም በገንዘብም በብዙ አይነት መልኩ እጅግ በጣም ከባድ ነው። ይሄ አንዱ ልጅን ለማግኘት የሚከፈል መስዋዕትነት ነው። ያው አባትነት ሌላ ደግሞ ከሰፈር ውስጥ ይነሳል ብዬ አስባለሁ። ለምሳሌ ሽምግልና አለ። ሽምግልና ውስጥ አባትነት አለ። የእድር ጉዳዮች ላይ የሰፈር አባቶች አሉ፣ በጣም ትልልቅ አባቶች። ስለዚህ እዛ ውስጥም አባትነት አለ። ስለዚህ ህብረተሰቡ ኮሚኒቲ ውስጥ ማለት ነው። ስለዚህ ህብረተሰቡን ይሰበስቡልናል አይደል? በጣም አንድ ያደርጋሉ፣ ያስተባብራሉ አባቶች። አባቶችን ባላችሁበት ረጅም ዕድሜ ይስጥልን እንላለን። አሜን። የሰፈር አባቶች እንደውም ሲል ምን ትዝ አለኝ፣ የሰፈር አባቶች ቀጥተውን ያላደግነው ሰው የለም ብዬ አስባለሁ። በእኛ ሀገር ባህል በጣም እነሱ የኛ እሴቶች ናቸው። ምክንያቱም እንዴ ከሌ ልጅ አይደለ ሂድ ግባ ምናምን ተብለን ያደግነው ጆሮአችን ተቆንጥጦ ነው ተመተን ነው። ማንም ኃላፊነት ወስዶ እንደ አባት ገርፎን ነው ያደግነውና ለበጎ ነበር የተገረፍነው። ስለዚህ ለመልካም ስለሆነ የሰፈር አባቶቻችንን በሙሉ እድሜ ይስጥልን እናመሰግናለን እንላለን። መልካም አባቶች ቀን ይሁንላችሁም። እንደዛ አባትነትም እንግዲህ ያው ባናቀውም በአባቶቻችን ፍቅር ውስጥ አባትነትን እናየዋለን እና እናንተም እንደ ጓደኛ ደግሞ የስራ ባልደረባም አያችኋለሁ። የእናንተ ደግሞ የተለየ ራሱ ነገር አለው አባትነታችሁ ውስጥ። እኔ በጣም መኮራባችሁ አባቶች ናችሁ ሁለታችሁ። ስለዚህ ወደ ሌላ ፕሮግራማችን ከማለፋችን በፊት አንድ ቪዲዮ አይተን እንመለሳለን። I love you, Daddy. And I want to say I love you very, very so much. ስትመጣ እንደዚህ አድርጌ ዘርዬ አቅፋለሁና ጉንጭንም እስማለሁ። I love you, Daddy. እንኳን የአባቶች ቀን አደረሰ። Daddy, I love you. ማታ ስመጣ ዘልሌ አቅፋለሁ። ከዛ በጣም ነው የምወድህ። እንኳን የአባቶች ቀን ደረሰ። ዳዲ እንኳን የአባቶች ቀን አደረሰ። እንወድሃለን። ትንስዬ ውይ በእናትሽ ላይ እንኳን አደረሰ። እንኳን አብራ ለኛ በጣም ከባድ ነው። በጣም ልጆች አድገው እንደዚህ አይነት ስሜት ይኖራቸዋል ብሎ ማሰብ በጣም ከባድ። ትንስዬ ውይ በስማ ምን ነበር የጠበቀው ቪዲዮ ይከፈታል ሲባል? አይገርምም? እኔ እንጃ አላወኩም። ደግሞ አድገው ደግሞ አሁን ዛሬ መተካካት ነው ይችላል። በጣም ራስህን ነው ደግሞ የሚመስሉት። እኔ እንደውም አይ ላቭ ዩ ዳዲ ይሜ የሚሉ መስሎኝ ለምን ብዙ ነገራቸው ስመጣ ከፍ አደርጋለሁ ምናምን ይላሉና
በጣም ደስ የሚል ቪዲዮ ነበር። እውነት በጣም ነው የማመሰግነው ሉላዬ፣ ዳንዬ በጣም ነው የማመሰግነው። እንኳን አብሮ አደረሰን። የዳንዬ ልጅም ቪዲዮ ለመስራት ጠይቀን ነበረ። በዚህ አጋጣሚ ባለቤትህንም አቢጋ ደውዬላት ነበረ፣ እኔ ነበርኩ የደወልኩላትና አንደኛ ነገር በደንብ ማውራት አልጀመረም፣ ገና ትንሽ ነው አለችኝ። ሁለተኛ ነገር ደግሞ ራሱ ሲፈቅድ ነው እንጂ ሳይፈቅድ ቪዲዮ ቀርጬ መላክ አልችልም ተብሏል። አባትየው ሲፈቅዱን ተስማምተን ነው መሆን ያለበት ብላለች። አዎ እኔ ብዙ ጊዜ እልሻለሁ አይደለ ሉልሻ፣ እንትን አሁን እንደዚህ አድገው በቃ መቀረጽ ፈልጋለሁ ወይ ፎቶን እንደዚህ ማድረግ ፈልጋለሁ እስከሚሉ ልጆችን ዝም ብዬ ልጄን ሚዲያ ላይ አላወጣም ብዬ ነው የማስበው። ግን ያለውን ልበል እኔ የተባልኩት ያለ ዳኒ ልጅ አለ የተባልኩትን ያው ማቲው ቋንቋ ተቀላቅሎበታል። ስዊዲሽ ይናገራል፣ እንግሊሽ ይናገራል፣ አማርኛ ተቀላቅሎበት በሶስት ቋንቋ ሁለቱን በረሳው አንዱ ግን በጣም ወደሃለሁ ባባ ወደሃለሁ እንግዲህ ያላስገባው ነገር በካሜራ ሆኖብኝ ነው። መልእክቱ ላንተም ቢድረስ። ትንሱዬ ደግሞ የትንሱ እናት በጣም ተባባሪ ናቸው እውነት ለመናገርና እናቱ ጋር ስንደውልላቸው መጀመሪያ በጣም ደነገጡ። ብዙ ጊዜ ትንሱዬ ከትምህርት ቤት ልጆቹን ፒክ ያደርጋል፣ ያስጠናል። አንድ ቀኑን ግን ወስደንበት ልጆቹ እንዳይነግሩት አንድ ቀን እንዳይገናኙ አድርገናል። ግን ሁሉ ነገር ተሳክቶ ደግሞ በዚህ መልኩ ሰርፕራይዝ እንድትሆን ሆኗልና ሁለታችሁ መልካም የአባቶች ቀን ይሆንላችሁ። አሜን አሜን። ኖላዊ እወዳችኋለሁ፣ አከብራችኋለሁ። አይ ላቭ ዩ ሶ እደጉልኝ። ይሄ ሁሉ ለእናንተ ነው፣ ሁሉም ነገር ለእናንተ ነውና እግዚአብሔር ይመስገን እናንተን ስለሰጠኝ። ስመጣ አትላቸውም? ስመጣ እቅፍሽ ስለዚህ መልካም የአባቶች ቀን ይሁንላችሁ። ለእናንተም በእድሜና ጤና፣ ልጆቻችሁን ደግሞ ለቁም ነገር ፈጣሪ ያብቃላችሁ። አሜን። ሉልሻዬ በእናትሽ አሜን። ትልቅ ሰው ታዲያ መራቂ ያሳጣሽ ሌላ ምን ይባላል? ስለዚህ መልካም የአባቶች ቀን ይሁንላችሁ። ፎቶ ላይ ባየው መልክ ግርማ ሞገስህ ሳትነግረኝ ነገረኝ ምስል ለእኔ መኖርህ ጎንብሰ ወገብክን እኔን ማቅናትህን ቤት ቤትህን ስትል ውጭን መጥላትህን የአፍሮ ፀጉር ጥቁረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶህ ይናገራል። ሞገስክን ያጣኸው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ 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 እወድሃለሁ። ባል አምላክ ባንተ ላይ ሲሰራ ከሌሎች በላይ ልቅም አድርጎ የፈጠረህ እንከን የሌለ ልዩ አባት ነህ። ዜማ ቢጻፍል ቢገጠም ስላንተ ለድርሰቱ ማማራ ቤት ስትመች ቁመና መልክ ደራሲ ያሸዋል ሀገሩን ሁሉ ሙሉ አርገዋል። አልተገኘም ልክህ ልክህ እድል ስጠኝ ላውራህ እባክህ። አልተገኘም ልክህ ልክህ እድል ስጠኝ ላውራህ እባክህ። ውለታህ አለብኝ ልክድህ አልወድም ስምክን በቁም ነገር አነሳለው የትም የክፉ ቀን ጓዴ ብልህ እወዳለሁ ብድር መላሽ አርገኝ አመሰግናለሁ። ውለታህ አለብኝ ልክድህ አልወድም
ስምክን በቁም ነገር አነሳለው የትም የክፉ ቀን ጓዴ ብልህ እወዳለሁ ብድር መላሽ አድርገኝ አመሰግናለሁ ያን ጊዜ ስቸገር ጨለማ ሲውጠኝ ወዳጄን ጠላቴን መለየት ሲያቅተኝ ቀድመህ ደረስክልኝ ፍቅር አልጎደለብህ የክፉ ቀን ጓዴ መመስገን አለብህ የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይምላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀን ይስጠኝ ወዳጄ እንደምነህ አለኝታዬ እንዴነህ የኔ ልዩ እንዴነህ አመሰግናለሁ በቁልምጫ ማልበልህ እኔ የኔ አለኝታ በከታዬ ደስ እንዲለኝ በምን ልጥራህ እኔ እንደ ወዳጅ ጠባቂ ወሰንኩኝ ልጠራህ ብዬ አይ ብዬ አባቴ አይ ብዬ አባቴ አይ ብዬ አባቴ አይ ብዬ እዚህ ድረስ መታችሁ እንግዲህ ይሄንን ቆንጆ እነዚህን ቆንጆ ተወዳጅ የሆኑ ሙዚቃዎች ስለተጫወታችሁልን ከልብ እናመሰግናለን። እንግዲህ መልካም የአባቶች ቀን ለአባቶቻችሁ እንዲሁም ለባልደረቦቻችን እመኛለሁ። በጣም ቆንጆ ሙዚቃ ነው የተጫወቱልን። ሙዚቃዎች ጉልበት አላቸውና ብዙ ነገር እይታን ይፈጥራሉ አይደል? እና ብዙ እይታዎች ይታዩኝ ነበር አይኔ ላይና እኔ ራሴ ስሜታዊ ሆኜ ነበር አልቻልኩም። ዛሬ እናንተ ቀን ስለሆነ እንግዲህ አይገርመኝም የምትሆኑም፣ ግን ያው በእናንተ ውስጥ ደግሞ አባቶቻችንንም እኛም እንድናይ ያደርገናል። እንደው ሙዚቃዎቹ እኔ መቀየር የሚችሉ አይመስለኝም ነበረ። እንቁ ዜማዎች ግን ቆንጆ አድርገው ቀይረውት ግጥሞቹን ለአባት እንደሚሆን ለአባት እንዲመጥን አድርገው ተጫውተውልናል። ለሁሉም ሰው መልእክቱ ደግሞ ይደርሳል ብለን እናስባለን። አሁንም በድጋሚ ዳንዬም ትንሱዬም መልካም የአባቶች ቀን ይሁንላችሁ። ፕሮግራማችን እንግዲህ በአባቶች ቀን የተቃኘ ሆኖ ቆንጆ ቆንጆ ከምን ጊዜውም የበለጠ በየሳምንቱ ሁሌ ስንመጣ አዲስ ነገር ይዘን የምንመጣው፣ ዛሬ ግን የአባቶችን ቀን የመሰለ ቆንጆ ቆንጆ ፕሮግራሞች ይዘንላችሁ ወደ እናንተ እንደርሳለን። ከዛ በፊት ግን ምን እናደርጋለን? ከዛ በፊት እንግዲህ እንሸልማለን ከማለታችን በፊት እናፈነዳለን። እንግዲህ ዛሬ ለየት የሚያደርገው ደግሞ የምናፈነዳው ለአባቶች ቀን ነው። አባቶች ማለት ደግሞ አባትነት በጣም ከባድ ነው። ትንሱ መቼም ላንተ አልነግረም፣ ታውቀዋለህ። ለቤተሰብ ኃላፊነት፣ ለቤተሰብ ዋጋ ለመክፈል አባት የሚያደርገው ብዙ አይነት መስዋዕትነት አለ እና ብዙም ጭንቀት አለ። የቤተሰብ ኃላፊነቱ ራሱ እሱ ክንድ ላይ ያረፈ ነው። ይሄንን ስል የሚያግዙ እናቶች፣ ሚስቶች ደግሞ አሉ። ግን የአባትነት ዋጋው በጣም እጅግ በጣም ሰፊና ከባድ ነው የአባትነት ዋጋው። ስለዚህ ለአባትነት ለሚከፍሉት ዋጋ ይሄንን ማፈንዳት የለብንም ትላለህ? ልክ ነው ዳንኤ። ከዚህ ጋርም ተያይዞ የአገር አባቶች ብዙ አባቶችን እገዛ የሚያደርጉ ብዙ ሰዎች አሉ። ለምሳሌ ቢኒያም አለ። ቢኒያምም አሁን ለአባቶች ቀን እንኳን አደረሰ። ምክንያቱም የተለያዩ አባቶችን እገዛ የሚያስፈልጋቸውን ሰዎች አባቶች እያገዘ ነው ያለው። ስለዚህ ቢኒያምም እንኳን አደረሰ። አባት ሆኖ ዋጋ እየከፈለ ብዙ ሰዎች አሉ። ስለዚህ ለነሱም እንኳን ለአባቶች ቀን አደረሳችሁ። በመላው ዓለም ለሚገኙ በብዙ ውጣ ውረድ ውስጥ ደግሞ ልጆቻቸውን እያሳደጉ ላሉ አባቶች በሙሉ በአስቸጋሪ ሁኔታ ውስጥ እንደዛው መልካም የአባቶች ቀን እያልን 1 2 3 እንኳን አደረሳችሁ ወይ ከስም የተነቀለ ያ ዛሬ ብቻ እንዴ አይታችኋል። ግን ለመሰላችሁ ከዚህ ከመነቀዱ ከዚህ ጋር ላይ ገባመናት እናትም አባትም ለሆናችሁ እናቶች ነው። አይ ለኮ ነው ሉላይ በልደ ነው። ግን አሁን ምን ይባላል መሰለ ባረቀ ነው የሚባለው። ባረባታው እስከ ዛሬ ባርቆ 4 ዓመት ሰራኒ ባርቆብኛ ያቅም የዛሬ እኔ እንደውም እዚህ ቦታ ላይ ምረትን ያስቸግራት ነበር ብዙ ጊዜ
ዛሬ ገልጠህላታል። ያስቸግራት ነበር። እስቲ እንደሷ ሆናለሁ ብዬ ነበር ሄደ። ስለዚህ እንግዲህ ወደ ሽልማታችን እናልፋለን። የሚሸለመው ሰው ደግሞ አባት እንዲሆን እንመኛለን። ዛሬ አባት ነው መሆን ያለበት። ስለዚህ ወደ ሽልማት እንሄዳለን። እንደውል ጠራ አባት ወንድ ስልኩ ቻርጅ ሰላም ጤና ይስጥልን። እግዚአብሔር ይመስገን አብሮ ይስጥልን። ከእሑድን በኢቢኤስ ነው የምንደውለው። እሺ እንዴት ነህ? እንኳን አደረሰ። ዛሬ የአባቶች ቀን ነው። እንኳን አብሮ አደረሰን። አባት ነህ? እኔ አባት ነኝ። ያው ደስ ይላል። ነች የደወለችው ልጄን አግኟት። እንኳን አደረሰ። መልካም የአባቶች ቀን ይሁንልህ። አሜን። ለእናንተ እኔ ሉላ ትንሱ ካጠገብ ያለ እንዲሁም ዳንዬ 2 አባቶች አሉ። መልካም የአባቶች ቀን እያሉህ ነው። እኔም እንደዛው አመሰግናለሁ። ለእናንተም መልካም ቀን ይሆንላችሁ። እናመሰግናለን። የባለፈው ሳምንት ጥያቄያችን መላሽ ሆነን የደወልንልህ ምን ነበረ መልሱ? መልሱ ጸደኒያ ገብረ ማርቆስ በትክክል ተመልሷል። አንተ የእውነት ጀግና አባት ነህ። ያርግልኝ እንግዲህ መድኃኔዓለም። አሜን ያረግልሃል። ከየት ነው? ከባህር ዳር። ባህር ዳር። አሜዚንግ። ማን እንበል? ስምህን አልነገርከንም። ዲበኩሉ ካሳ እባላለሁ። ዲበኩሉ ካሳ። ደግሞ ሌላም እንኳን ደስ አላችሁ። አሁን እኮ ጣናነሽ እየመጣች ነው። እውነት ነው። እየተከታተልን ነው። አቀባበል እንዴት ነው? ዝግጁ ናችሁ? እንግዲህ ይመስላል። ለሱም እንኳን አብሮ ደስ አለን። ለአባትነት ቀንም ደግሞ ዛሬ እንኳን አደረሰን እንላለን። ዲበኩሉ በጣም ነው የማመሰግነው ዳኒ። እንኳን አብሮ አደረሰን። ለአንተም ለትንሣኤ። አሜን። እናመሰግናለን። እንዴት ነሽ? ደህና ነሽ ወይ? በጣም ነው የሚያደንቁሽ። ደህና ነኝ እግዚአብሔር ይመስገን። መልካም የአባቶች ቀን እንድባል አልጠብቅም። እንዳትጨነቅ፣ ይሉኝታ እንዳይዝህ። አቤት እንዳትጨነቅ። እሷን አላልኳትም ብለህ ሀሳብ እንዳይገባ። እሺ የእነ ትንሱ ያው ለእኔም ደርሶኛል ባልደረቦቼ ስለሆኑ። እሺ እናትዬ። እሺ እጣውን ማውጣልህ እኔ ነኝ። እንግዲህ መልካም እድል። አሜን እናትዬ። እሺ 1 2 3 ዲበኩሉ እየተቆራረጠ ነው ብለሃል። ስልክ እየተቆራረጠ ነው። ቀፎ ነው። ቀፎ ነው አይደለ? የስልክ ቀፎ ነው የወጣው። አገባብህን ነው የወደድኩት። የስልክ ቀፎ ነው የወጣው። በጣም ነው የማመሰግነው። እንኳን ደስ አለ። እንኳን አብሮ ደስ አለን። ስለዚህ አንድ የስልክ ቀፎ ከተጨመረ ደግሞ ተሳትፎን በ2 ስልክ አድርገውና በደንብ ቴክስት ሜሴጅ ላክ። ከዛ ደግሞ አደራ ጣናነሽ ስትመጣ በአዲሱ ስልክ ተነስተ ላክልን ፎቶ። እልካለሁ። ባህር ዳር እንዴት ነች ግን? ባህር ዳር ደህና ነች። አሁን ትሞቃለች? ሙቀት ቀዝቀዝ እያለ ነው። ክረምት እየመጣ ነው። ያለው ነገር ደስ ይላል። ቀዝቀዝ ስትል አየሯ ደስ ትላለች ባህር ዳር የበለጠ። ባህር ዳሮችን ሰላም በልልን። እንግዲህ ተሳትፎ ይቀጥል። መልካም የአባቶች ቀን ይሁንልህ። አሜን እናትዬ ሉላ፣ በጣም ነው የማመሰግነው። እናመሰግናለን ዲበኩሉ። እሺ ዳኒ፣ ሰላም ሁንልን። እሺ አባቴ። የሚገርም ነው መገጣጠሙ። እኛ እየተመኘን ነበር ወንድ በሆነ እያለን፣ ምክንያቱም የአባቶች ቀን ስለሆነ ግጥም ነው ያለው። ወንድ ብቻ ሳይሆን አባትም ነው። የወለደ ብቻ አይደለም እኮ ጥሩ አድርጎ ሌሎች ከሱ ያልተወለዱት ልጆች የሚያሳድግ እንዲሁም ደግሞ እህት ወንድሞቹን እንደ አባት ሆኖ የሚያሳድጉ የሚገራርሙ ወንድሞች አሉ። በእውነት እዚህ ጋር እንደውም ትልቁም ነገር አለሽ ሉልሻ። ብዙ ሰዎች ለወንድም እህቶቻቸው ለቤተሰብ ሲሉ መስዋዕትነት በመክፈል ሳያገቡ ሳይወልዱ የተቀመጡ እኔ በታሪካቸው ማቀው የቤተሰብ አባቶች አሉ በጣም እና ደግሞ ከማደጎም ከተለያየ ቦታ ደግሞ ልጅ በመውሰድ በማሳደግ አባት የሆኑ አሉ። ለነሱም ክብር ይገባቸዋል። እንኳን አደረሳችሁም እንላለን። መልካም የአባቶች ቀን ይሁንላችሁ። መልካም የአባቶች
አሁን ደግሞ ለቀጣይ ሳምንት እስኪ ጥያቄ እንጠይቅ አይደል እንዴ? እንደዚህ ይዘው ልቀቀው። የባለፈው ሳምንት ዙረት ላይ ሉላ የት ሄደች? እኔ ስለነበርኩ ልናገር። ያልገቡበት የለም ያልገቡበት የለም ልናገረው እንዴ? ስለዚህ ግን ምን ማስታወስ አለብን? 7696 እያላችሁ ብቻ መልሱን ከሰጣችሁ ለቀጣይ ሳምንት እንደውላለን። መልሱ፣ ትሸለማላችሁ። እስቲ እናጓጓችሁ ለሚቀጥለው ሳምንት። እዚህ ጋር እንግዲህ ማን እንደሚያሽከረክረው አላውቅም። እኔ ግን እድሉን ልሞክር። ዋው አረ የኔ ከባድ እየሆነ ነው። ኩንታል ጤፍ ትሸለማላችሁ፣ ቲቪም ትሸለማላችሁ፣ ሞባይል ስልክም አለ፣ ብዙ ነገሮች አሉ። እናንተ መልሱ። እኛ ምን እናደርጋለን? እኛ ደግሞ ያው ይሄን ሁሉ እንሸልማለን። እንግዲህ ልዩ የአባቶች ቀን የእሑድ በኢቢኤስ ፕሮግራማችን በእንደዚህ በአማረ ሞቅ ባለ ሁኔታ ተጀምሯል። አሁንም ለባልደረቦቼ እንዲሁም በመላ ዓለም ለምትገኙ አባቶች በሙሉ መልካም የአባቶች ቀን ይሁንላችሁ። ፕሮግራማችንን እያያችሁ አብራችሁን ቆንጆ ቀን አሳልፉ እንላለን። መልካም ቆይታ።